አምላክና ይሁን። ስለዚህ ሁሉ ነገር ከምንድን ነው የሚጀምረው? ከቤት ነው። ከቸርች መጀመሪያም ከቤት ነው የሚጀምረው። ቤት ካማረ ቤተክርስቲያን ትባረካለች፣ ታምራለች። ህብረተሰቡ እንደዛ ይባረካል ማለት ነው። እና ክብር ለእግዚአብሔር አምላካችን ይሁን። በዚህ ዙሪያ ነው እግዚአብሔር እየተናገረን ያለው ስለ ቤተሰብ፣ ስለ ባለ ትዳሮች ሁሉ። ክብር ለእግዚአብሔር አምላካችን ይሁን። ዛሬም በዛ መንገድ ይናገረናል እግዚአብሔር። ክብር ለአምላካችን ይሁን። ጊዜው ሳይገድል ለእህታችን ቦታውና ለእሷና ለመንፈስ ቅዱስ ቦታውን እለቃለሁ ማለት ነው። እስቲ እንኳን ደህና መጣሽ እንበላት። ደህና አደራችሁ። ጌታ የተባረከ ይሁን። ክብር ለእግዚአብሔር ይሁን። እዚህ ቦታ በጣም ደስ ብሎኛል። እግዚአብሔር እድል ስለሰጠኝ ደግሞ በጣም ለረጅም ዓመት ከ45 ዓመት በላይ ያላየኋቸውን ወዳጆቼን አይቻለሁ። እቴ ብሩናና ቤተሰቧን ጌታ ኢየሱስ አብዝቶ ይባርክሽ ስላየኋቸው ጌታ ይባረክ። ክብር ለእግዚአብሔር ይሁን። በጣም የምትገርም እናት ናት። ልጆቿን ገና እየወለደች ነው ማቃት። አሁን በጣም ትልልቅ ሆነዋል እና እንደዚህ 4 ልጅ 3 ልጅ በእጇ ይዛ ቤተክርስቲያን ትመጣለች። አልነሳሉኝ ከእንቅልፍ እያለች እና ክብር ለእግዚአብሔር ይሁን። ዛሬ እነዚህ ልጆች አድገው በጌታ ቤት ክብር ሁሉ ለእርሱ ይሁን። ጌታ የተባረከ ይሁን። ደስ ብሎኛል ስላየኋችሁ። ጌታ የተባረከ ይሁን። እንጸልይና እንግዲህ ወደ ዛሬው ፕሮግራማችን እንገባለን። ሃሌሉያ ሃሌሉያ። መንፈስ ቅዱስ እናመሰግንሃለን። እንዴት ደስ ይላል ጌታ ሆይ፣ ደስ ይላል። ሰማያዊ ቋንቋ አለህ አንተ ጌታ ሆይ፣ ቋንቋም አይገድብህ። በመንፈስ አንድ የምታረገን የእግዚአብሔር መንፈስ ስምህ ይባረክ። ጌታ መንፈስ ቅዱስ ስምህ ብሩክ ይሁን። ከፍ ከፍ እናረጋለን ጌታ ሆይ፣ እናከብርሃለን። ደስ እያለን በክርስቶስ ኢየሱስ እግዚአብሔር አብ ክብርን እናስገባለን። አምልኳችን በፊት ድረስ በጽድቅ በቅድስና እግዚአብሔር አንተን በመፍራት በፊት አለን። እግዚአብሔር አምላካችን ስምህ ይባረክ። ስለነበረን አምልኮ ክብር ሁሉ ላንተ ይሁን። አምልኳችንን በፊት ስለተቀበልክ ክብር ሁሉ ላንተ ይሁን። ተመስገን ጌታ ሆይ። ቋንቋችን ጌታ ሆይ አንተ ነህ ጌታ ሆይ። መንፈሳችን መንፈስ ቅዱስ አንተ አንድ ነህ ጌታ ሆይ። ስምህ ይባረክ። እንዲህ አይነት እድል ስለሰጠን ስምህ ይባረክ እግዚአብሔር ሆይ። ለዓለም መልእክት የሚሆን ጌታ ሆይ፣ ለዓለም መልእክት የሚሆን ለዚህ ዓለም ለዚህ ዘመን መልእክት የሚሆን አንድነት እግዚአብሔር ሆይ በኢየሱስ ክርስቶስ ስም በዚህ ቤተክርስቲያን ስላረክ ስምህ ይባረክ። ራስህን ልትገልጥ ስለወደድክ እግዚአብሔር አብ ስምህ ይባረክ። እግዚአብሔር አብ ልጅህን ኢየሱስ ክርስቶስን የምትገልጥበትን ይሄን የከበረን ህብረት አንተ ስለፈጠርክ ክብር ሁሉ ለአንተ ይሁን ጌታ ሆይ። አሁንም ልጅህን ግለጠው። አሁንም ልጅህን እግዚአብሔር አብ አክብረው፣ በመካከላችን አክብረው ጌታ መንፈስ ቅዱስ አክብረው ጌታ ሆይ። እናመሰግናለን። እኔና አብ አንድ እንደሆንን እነሱን አንድ አርጋቸው እያልክ አሁን የምትማልድልን ይሄንን ነው። የምትማልደውን የእግዚአብሔር ልጅ ኢየሱስ የምትማልደው ምልጃ ወደዚህ ስላመጣን ስምህ ይባረክ። እችን ቤተክርስቲያን ወደዚህ ስላመጣ ክብር ሁሉ ለእግዚአብሔር ይሁን። ክብር ሁሉ ለአንተ ይሁን ጌታ መንፈስ ቅዱስ ስምህ ይባረክ። አሁን ደግሞ ተናገረን፣ አስተምረን። በኢየሱስ ክርስቶስ ስም ጸለይኩ፣ አሜን። ጌታ ኢየሱስ በአብ ቀኝ ሆኖ አንድ ጸሎት ነው አሁን የሚጸልይልን። እኔና አብ አንድ እንደሆነን እነሱን አንድ አርጋቸው። ክብር ለእግዚአብሔር ይሁን። የሱ ምልጃ የሱ የጸሎት መልስ ናችሁ። ጌታ ኢየሱስ አብዝቶ ይባርካችሁ። ይሄን ለማየት ብቻ እግዚአብሔር ወደዚህ ከተማ ቢያመጣኝ በጣም እግዚአብሔርን አመስግኘዋለሁ። ጌታ ይባርካችሁ መሪዎች፣ ጌታ ይባርካችሁ። ልባችሁን ያሰፋ እግዚአብሔር ስሙ ይባረክ፣ ይብዛላችሁ። ጌታ ይባርካችሁ። ጌታ የተባረከ ይሁን። ዛሬ እንድንነጋገርበት ልቤን የሞላው ከሀገር ውጭ ስንኖር በቤተሰብ ዙሪያ የሚገጥሙን ችግሮች፣
የሚገጥሙን ቻሌንጆቻችን፣ ችግሮቻችን፣ ተግዳራቶቻችን ምንድን ናቸው? ዋና ዋናዎቹን አንስተን እንነጋገራለን። የመጀመሪያው ከሀገር ውስጥ ስንወጣ ኮሚኒኬሽን ይጠፋል፣ መግባባት ያቅተናል። በጣም ብዙ ዓመት አብረው የነበሩ ሰዎች ውጭ ሀገር ሲመጡ የማይተዋወቁ ይሆናሉ፣ የማይገናኙ እና ትልቁ ነገር ኮሚኒኬሽን ይጠፋል። እዛ የተግባባን እዚህ ምንድን ነው የማያግባባን? በጣም ትልቅ ቻሌንጅ ነው። ንግግር፣ መደማመጥ፣ ያ ሁሉ ነገር ይጠፋል። እኔ ወደ ጌታ ስመጣ ጌታን ያገለግሉ የነበሩ ሰዎች አሜሪካን ሀገር ስመጣ ተለያይተው ነው ያገኘኋቸው። የዛሬ 50 ዓመት ማቃቸው ማለት ነው። በቃ ይሄ ቻሌንጃችን ነው። እዛ የነበረው ግንኙነት እዚህ ሲመጣ ኮሚኒኬሽናችን ይጠፋል። ስለዚህ አንዱ እሱ ነው። ይሄ ለዚህ ለኮሚኒኬሽን ደግሞ አንደኛው ችግር አብሮ ስልጣኔ የሚመስል ነገር አገራችን ኤክሰርሳይዝ ያላረግነውን አገራችን ያልተለማመድነውን ነገር ወደዚህ ስንመጣ እንለማመዳለን። በጣም ብዙ አሜሪካን ሀገር ነው የምንኖረውና አሜሪካን ሀገር ገና ስትገቡ የምትሰሙት ነገር ይሄ የሴትና የልጅ ሀገር ነው ይባላል። ስለዚህ የወንዱን ልብ ያወርደዋል። በቃ ይሄ አሜሪካን ሀገር የሴትና የልጅ ሀገር ነው። በዚህ መንፈስ ነው የሚቀበላችሁ። ስለዚህ የወንዱ ልብ ይወርዳል፣ ወንዱ ጥጉን ይይዛል። ስለዚህ ተናግረው የማያውቁ ሴቶች ተናጋሪ ሆነው ራሳቸውን ያገኙታል። መብት ጠያቂ ሆነው ራሳቸውን ያገኙታል። እና ይሄ ምንድነው? ስልጣኔ የሚመስል ግን ክፉ ያዘጋጀው በቃ የክፉ የሚያቀብለን ትርጉም ነው። ትናንት ስንነጋገር እንደነበር ነው ማለት ነው። ሁለተኛው ትዳራችንን ስንጀምር የነበረን ስለ ትዳር ያለን እውቀት፣ ስለ ቤተሰብ ያለን እውቀት። መቼም የሰው ትልቁ ጉዳቱ አለማወቅ በጣም ትልቅ ጉዳት ነው። ምንም አይነት እውቀት የለም፣ ምንም አይነት ዝግጅት የለም። የዛሬ 50 ዓመት ነው እኔ ጌታን ያገኘሁት። ነብሩና ያውቃሉ። በመካነ ኢየሱስ ቤተክርስቲያን ነው ጌታን ያገኘሁትና ጌታን ካገኘሁ በኋላ መጀመሪያ የጠየኩት ጥያቄ ገና 2 ልጆች እየወለድኩኝ ነው። ልጅ እንዴት ነው የሚያድገው? ክርስቲያን ቤት እንዴት ነው የሚኖረው? ይሄ ነበር ጥያቄ። ጸልይ ነው በቃ ጸሎት ነው። እና ከዛም ደግሞ ደብረ ዘይት ነበርን፣ ወደ አዲስ አበባ ገባን። ወደ አዲስ አበባም ከገባን በኋላ ጸልይ ነው በቃ ጸልይ። ትልቁ ልጅ የሚያሳድገው ቤተሰብ የሚያኖረው ጸሎት ነው። ለመጸለይም እኮ እውቀት ያስፈልጋል። ምን ብዬ ልጸልይ? እና ብዙ መልስ አላገኘንም ነበር። በጣም ብዙ መልስ አላገኘንም። ግን የነበረን ነው በቃ የኔ ትውልድ የነበረው ቻሌንጅ ያነበረ በቂ እውቀት አልነበረንም። ክርስቲያን ቤተሰብ እንዴት እንደሚኖር ይሄ እግዚአብሔር የፈጠረው ያዘጋጀው ተቋም እንዴት እንደሚተዳደር አልነበረም። እንደዚህ ስለ ቤተሰብ ትምህርት አልነበረም። በእርግጥ የሚፋታም አልነበረም። እኔ ጌታን በማገኝበት ዘመን ሰው ተፋታ ሰምቼ አላቅም። በእግዚአብሔር ፊት ነው የምላችሁ። መጥቼ ጌታን ተቀብዬ ምናልባት 15 ዓመት ቆይቼ ነው ስለ ፍቺ የሰማሁት። ሰምቼ አላቅም። ሰው ሲለያይ ቸርች ውስጥ አይቼ አላቅም። አሁን ግን ለምደናል። መፋታት ብቻ ሳይሆን ሁለተኛ ማግባትም ለምደናል። ስለዚህ ሌላ ቻሌንጅ ውስጥ እኛ ስላልተማርን ይሄ የቀጠለው ትውልድ ያልተማረ ትውልድ ነው ያፈራ ነው ማለት ነው። እና ግንዛቤ የለንም፣ እውቀት የለንም ማለት ነው። ሶስተኛው የባልና ሚስት የመንፈሳዊ ህይወት ብስለት አለመጣጣም። አንደኛው መንፈሳዊ ነገር ከፍ ይላል፣ አንደኛው ደግሞ መንፈሳዊ ነገሩ ምንም የሌለውም ሊሆን ይችላል። እሱ ራሱ በጣም አንድ ፔጅ ላይ አለመሆን በጣም ዓርብ ዕለት ስንከፋፈል እንደነበር ነው። የድካምን ፍሬ ትበላለህ ይላል። መድከም እንዴት እንደሚያስፈልግ የማይታወቅበት ቤተሰብ ውስጥ አንደኛው ብቻውን ራሱን ሊያሳድግ ይችላል። ስለዚህ የባልና ሚስት መንፈሳዊ ህይወት አለመጣጣም። ሌላው ያላመነ ባልና ያላመነ ሚስት ወይም ያላመነ ሚስትና ያመነ ባል ማለት ነው። ይሄ ቻሌንጅ አለው፣ በጣም ቻሌንጅ አለው። እርዳታ ይፈልጋል። ሌላው ቻሌንጅ ነው። አራተኛው ያልተፈታ የትዳር ቋጠሮ። ያልተፈታ አገር ቤት ኖሮን ችግር ኖሮን ግን ችግሩ ዋጥ ተደርጎ ችግር ያው በመያዝ እንችላለን። ኢትዮጵያውያን ኤርትራውያን ብዙ ነገር ዝም ጸጥታ በቃ የተለመደ ነው።
ዝም እንላለን። ችግር ሲኖር ከመፍታት ይልቅ እንኖራለን። ያ ችግር ይኖርና አንድ ቀን ወደ ውጭ ሀገር ሰው መውጣት ሲጀምር ልክ እንደ ታይሚንግ ቦምብ ይፈነዳል ማለት ነው። በቃ ይፈነዳል። ችግሩ እኮ ያለው ድሮ ነው፣ ግን ትንሽ ነገር ትመጣና ስታደርገው ያልተፈታ ትዳር፣ ያልተፈታ ጥያቄ። አንዳንድ ሰው ከብዙ ጥያቄ ጋር ይኖራል። በተለይ በዚህ በሰለጠነ ዘመን ውስጥ ብዙ መጠቀሚያ ብዙ ሊጠቅሙን የሚችሉ ነገሮች ባሉበት፣ መጽሐፍት አሉ፣ ትምህርቶች አሉ ባሉበት፣ አማካሪዎች አሉ ባሉበት ምድር ባለበት ዘመን ይህንን አለመጠቀም ጉዳት ነው እና ያልተፈታ የትዳር ቋጠሮ ማለት ነው። ለምሳሌ በገንዘብ አለመተማመን ይሆናል። አንዳንድ ጊዜ ለካውንስሊንግ ይመጣሉ እኛ ጋር ሰዎችና እኛ ቤት ውስጥ ስለ ገንዘብ ጉዳይ አንነጋገርም ይሉኛል። በቃ ገንዘብ ከተነሳ ቤቱ ይቃጠላል። ስለዚህ በቃ ገንዘብን በሚመለከት አንነጋገርም፣ በቃ እንደፈለገ ያድርገው ብዬ ትቼዋለሁ ይሉኛል አንዳንድ እህቶች። ሌላው እኔ እዚህ እንዴት ምን አይነት እንደሆነ አላውቅም። አሜሪካን ሀገር ትልቁ ቻሌንጅ ባልና ሚስት ሁለቱም የግል አካውንት አላቸው። የግል አካውንት አላቸው። እንደው መጀመሪያ እኔ የዛሬ 26 ዓመት ነው አሜሪካን ሀገር የመጣሁትና ከአንዲት ወጣት ልጅ ጋር ወደ አንድ ስፍራ እንሄዳለንና አግብተሻል አልኳት። አላገባሁም አለችኝ። እንዴት አላገባሽም አልኳት። አይ እኔ ክራይቴሪያ አለኝ አለች። ምንድነው ክራይቴሪያሽ ብዬ ጠየቅኳት። እኔ ክራይቴሪያዬ አለች በቃ የመጀመሪያው የምጠይቀው አንድ አካውንት ከባሌ ጋር ማድረግ አልፈልግም። ስለዚህ በዚህ የሚስማማ መሆን አለበት። ከኢትዮጵያ መጥቼ ወር አልቆየሁም። ሁለት አካውንት ማለት ምን ማለት ነው? እኔ የመጣሁበት ሀገር የቤት የኮረንቲ የእንትን ሁሉ በባል ስም ሲጻፍ ነው የማውቀው። እዚህ ሰፈር የአቶ ከሌ ቤት የት ነው ብሎ ነው የሚጠየቀው። እና እንዴት ሊገባኝ ይችላል? እንዴት ነው አልገባኝም አልኳት። እንዴት አይገባሽም አለች። አልገባኝም፣ እኔ አንድ አካውንት የሚባል ነገር ሁለት አካውንት የሚባል ነገር አላውቅም አለች። የቤቴም የምኔም ስም በባለቤቴ የቤቴ የባንኬ የምኔ የኔና የባለቤቴ ነው፣ ግን አንድ ቀን አይቼው አላውቅም። የሚያስተዳደረው ባለቤቴ ነው አልኳት። ከእንዲህ አይነት አገር ነው የመጣሁት አልኳት። ደሞዜን እቀበልና ራሴ አካውንት ውስጥ እከፍላለሁ። እሱም ደሞዙን ተቀጥሎ ራሱ አካውንት ውስጥ ይከታል። ከዛስ የሚያለንን ወጪ አንድ አካውንት እንከፍትና እዛ ውስጥ እንከታለን። በቃ ይሄ ነው። እዚህ ሀገር የምትኖሪ ከሆነ ይሄ ነው አለችኝ ማለት ነው። ይሄ ነው የሚጠብቀኝ ማለት ነው አልኩ። በቃ እንዴት ነው ሰው በገንዘብ ልቡ አንድ ሳይሆን ባልና ሚስት ሆኖ መንገድ ላይ አንድ ልጆች ሊያሳድግ ህይወት ሊኖር ወስኖ የሚመጣ ይሄ ነው ውሳኔው አልኳት። አዎ በዚህ ካልተስማማ አላገባም አለችኝ። በጣም አስደነገጠኝ። ይሄ በጣም ትልቅ ቻሌንጅ ነው አሜሪካን ሀገር፣ በጣም ትልቅ ቻሌንጅ። ትንሽ ከተኳረፉ እንኳን ኢሚዲየትሊ አካውንታቸው ነው ለሁለት የሚያደርጉት። እዚህ እንዴት እንደሆነ አላውቅም እና ቻሌንጅ ነው። ስድስተኛው የቤተሰብ ጣልቃ ገብነት። የቤተሰብ በሁለቱም ቤተሰብ ሳይድ ያለው ትዳር ውስጥ ጣልቃ ሲገባ፣ ያው ቤተሰብ ጣልቃ የሚገባው ሁልጊዜ አንድ ቤተሰብ ውስጥ አንድ ባልና ሚስት መካከላቸው ክፍተት ሲኖር ነው። ክፍተት ከሌለ ማንም ሰው መግባት አይችልም። ምክንያቱ አንዱ የክፍተት ጉዳይ ነው፣ በመካከል የተፈጠሩ ነገሮች ናቸው። ሁለተኛው ደግሞ የኛ ኮሚኒቲ ማለት ነው። እንደ ኢትዮጵያውያን እንደ ኤርትራውያን ኮሚኒቲያችን ባውንድሪ የሚባል ነገር፣ ቀይ መስመር የሚባል ነገር አናውቅም። ካገቡ ሰው የመጀመሪያው ነገር የእግዚአብሔር ቃል ምን ይላል? ሰው እናትና አባቱን ይተዋል። የማይተዋል ቤተሰቡን ይዞ የሚገባል። እኛ 4 ልጆች አሉን፣ 4ቱም አግብተዋል። በጣም ይገባኛል ምን ማለት እንደሆነ። በጣም የማረሳው የመጨረሻ ልጃችን ሊያገባ ሲል ሌላ ከተማ ነው የሚኖረውና ትምህርት ቤት ነበረ። ስለዚህ ጠዋትም ማታም በተለይ እኔ እደውላለሁ። ጠዋት ደህና ገባ፣ ተነሳ፣ ገባ፣ ወጣ እላለሁ። ማታም ተመልሰ ገባ፣ ቤት ገባ እላለሁ። በየቀኑ 1-2 እንደዋወላለን ማለት ነው። አሁን ጨረሰ ሁሉ ነገር እና ሊያገባ ወሰነና ሊያገባ ሲያስብ አንድ ነገር አሰብኩኝ። እንዴ አሁን በቀን 2 ጊዜ እሱ ጋር ብደውል እቺ ልጅ ምንድነው የሚሰማት? እና ከዛ አሰብኩ፣ አወጣሁ ወረድኩኝና ደወልኩለት። 1 ሳምንት ቀርቶታል ሰርጉ። እንግዲህ ከዛሬ ጀምሮ ከሰርግ ቀን ጀምሮ እንደ ድሮ 2 ጊዜ አልደውልም አልኩት።
በፍጹም እኔ ካንተ ከዚህ በኋላ አንተ ጋር አልደውልም። አሁን ለምን አለኝ። አሁን ጠዋት ምን በላህ፣ ማታ እንዴት ገባህ ወይ ቤት ብሎ የሚልህ ሰው እግዚአብሔር አምጥቷል ህይወት ውስጥ። ሰው እናትና አባቱን የተወል ከሚስቱ ጋር ይጣበቃል። ትጣበቃለህ። እኔ ወጣሁ አልኩት። ተቆጣኝ። ተቆጣ፣ የፈለከውን በል፣ አልደውልም አልኩት። እና ከተጋቡ በኋላ እፈልጋለሁ መደወል እፈልጋለሁ፣ ይናፍቀኛል። ያ ስናወራ የነበረው ነገር። አሁን ግን አይቻልም እላታለሁ ለራሴ። አትደውይም። በጣም ከባሰብኝ እሷ ጋር ደውላለሁ። ደውልና ደህና ናችሁ ብዬ ከእሷ ጋር አወራና ቆይ ልጅሽን ላገናኝሽ ትለኛለች። በእሷ በኩል ሆነ ማገኘው። ይሄ ግን ምን ይፈልጋል? እውቀት ይፈልጋል። ሰው ይሄን ካላወቀ እንደ ድሮ አንድ ሰው መድረክ ላይ እየተናገረ ምን አለ ቅርብ ቀን፣ እናቴ በየቀኑ ጠዋት አስለምጃታለሁ አለ። ጠዋት ካልደወልኩላት ማታ ከደወልኩ ምን ፈለክ ብላ ትቆጣኛለች። እና እንደዚህ ነን። ልጆቻችንን የራሳችን እናደርጋቸዋለን። እኛ ባላደራዎች ነን። ስንጨርስ ጨረስን። ጌታ ያስጨረስከኝ አመሰግናለሁ፣ ለቀጥሎ ላለው ምዕራፍ ሂዱ ማለት መቻል አለብን። ልጆቻችንን መልቀቅ አለብን። ይሄ ሌላው በዚህ ዘመን ደግሞ በጣም ትልቁ ቻሌንጅ 8ኛው ፖርኖግራፊ ነው። ፖርኖግራፊ በጣም በትዳር ውስጥ በቤተሰብ ውስጥ አሁን ስውር ሆኖ እየገደለ ያለው ቤተሰብን እሱ ነው። በጣም አደገኛ። ምክንያቱም አሁን ከብዙ ነገር ይልቅ ከስልኮቻችን ጋር ተጣብቀናል። ሞር ያለነው ስልኮቻችን ላይ ነው። ስለዚህ በጣም በዛው ልክ ደግሞ በትጋት ጠላት በጥናት አንድ ጥናት ስለ ፖርኖግራፊ ያጠኑትን ጥናት አንድ ሰው ፖርኖግራፊ 2 ሰከንድ ከ2 እስከ 3 ሰከንድ ማየት ከቻለ ጨክኖ 2 ሰከንድ ከ2 እስከ 3 ሰከንድ ማየት ከቻለ ምንም የማያጠያይቅ ነው። ሁለተኛ ያያል። ሁለተኛ ካየ የማያጠያይቅ ነው። ሶስተኛ ካየ ያ ሰው አዲክትድ ነው። ሳያይ መዋል አይችልም ይላሉ። በዚህ ጥናት ነው። ስለዚህ የመጀመሪያዋን በዛች በ2 እና በ3 ሰከንድ ውስጥ ሊያይ የሚችልበትን አእምሮ ሊቆጣጠር የሚያስችል ሀሳቡን ሊያገኙበት የሚችሉትን አይነት ፖርኖግራፊ ነው የሚያቀርቡት። ማስታወቂያቸው በጥናት ነው። ሰይጣን በጥናት ነው ወገኖቼ፣ በጥናት በስውር የሚፈልግ ትላንት እንደተነጋገር ነው ሀሳባችንን ነው። ሀሳባችንን ኮንትሮል ካደረገ ምን ይሆናል? በቃ አለ። ስለዚህ ይሄን ማንም የሚያወለን እግዚአብሔር የሚያስጥለውን ጦርነት ብቻ ነው ወገኖቼ። ልጆቻችንን ወንድሞቻችንን በዚህ ዘመን ትልቁ ቻሌንጅ አንድ የዚህን ጥናት አላውቅም። የአሜሪካን ሀገር ጥናት ግን በደንብ እንግዲህ ይሄ ጥናቱ የነበረው በ2018 ነው የተጠናው ጥናት። በተክርስቲያን ውስጥ ኮሚትድ የሆኑ ክርስቲያኖች 65% ፖርን ያያሉ። ወደ ልጆች ስትመጡ ደግሞ ከ12 ዓመት በላይ 95% ያያሉ። ያስደነግጣል። የማንም ልጅ ሊተርፍ አይችልም። ከ5 ልጆች መካከል 5 ከ12 እስከ 18 ድረስ ያሉት ከ5 ልጆች መካከል 5 እንግዲህ ያስቡት፣ ከ5 መካከል 1 ወይም 2 ልጆች ፖርን አዲክትድ ናቸው። ስለዚህ ልጆቻችን ዙሪያ ምን ጊዜም 1 ወይም 2 አዲክትድ የሆኑ ልጆች አሉ ማለት ነው በዚህ እድሜ ክልል ውስጥ ያሉ። ስለዚህ ፖርኖግራፊ በጣም ከባድ ቻሌንጅ ነው። ጸሎትም ተቃውሞም እግዚአብሔር አይኖቻችንንም እንዲከፍት አሜሪካን ሀገር ለልጆች እዚህም እንደሆነ አላውቅም፣ ስልክ ሲሰጥ ኮንትሮል ማድረግ ያለ የሚያዩትን ስልክ ከመሰጠቱ በፊት ከልጆች ጋር የሚደረግ ቃል ኪዳን አለ። ኮንትሮል አደርጋለሁ፣ አንተ የምታየውን አያለሁ፣ ይሄ ነው ሊሚት፣ ይሄ ነው ብሎ መባባል የሚያስፈልግባቸው አሉ። ለምን? ኮንትሮል አለ። ኮንትሮል ማድረግ ፓረንትስ ኮንትሮል ይሉታል። ቤተሰብና እነሱ የሚያዩበት ኢቭን ዴሊት ቢያደርገው እንኳን ወደ ኋላ ሄዶ ቼክ አድርጎ ለማየት የሚያስችል ማለት ነው። እና ስልካችንንም እንኳን አብዛኛው እኔ ኢትዮጵያ ሄጄ በጣም ነው የደነገጥኩት።
የ9 ዓመት ልጅ ስማርትፎን ይዞ አየው ማለት ነው። ትምህርት ቤት 9 ዓመት ልጅ ስልክ ይዞ ይሄዳል አልኳት። አዎ ጓደኞቹ ይዘው ይሄዳሉ። እንዴት ነው እንደዚህ ማለት? የለንም፣ ልክ የለንም። የት ጋ ነው የምንሰጠው? የት ጋ ነው ለልጆቻችን ስልክ የምንሰጠው? ስልክ ለመስጠት እድሜያቸው ሲደርስ አይደለም የምናዘጋጃቸው፣ ከስር ጀምረን ነው የምናዘጋጃቸው። ከ3 ከ4 ዓመት ጀምሮ እዚህ ጋር ስትደርስ ነው እኔ የምሰጥህ እንድታውቀው፣ ደግሞ ስሰጥህም በዚህ ቃል ኪዳን ነው እያለን የምናዘጋጃቸው። ፖርኖግራፊ ከዚህ ጋር በተያያዘ 9ኛውና የመጨረሻው 9ኛው የቤተሰብ አምልኮ ጉድለት ነው። ቤት ውስጥ አምልኮ እኮ የለም። ቤተሰብ ውስጥ አምልኮ የለም። እሱን ለብቻው ሌላ ጊዜ አነሳዋለሁ። 10ኛው ሰይጣን ነው። ቻሌንጃችን ጠላት እንዳለን እንረሳለን። ይሄንን ስትራክቸር ቤተሰብን የሚጠላ ጠላት እንዳለን እንዘነጋለን። የእግዚአብሔር ቃል ምን ይላል? ባላጋራችሁ ዲያብሎስ የሚወጣውን ፍለጋ ምን ያደርጋል? ይዞራል። ስለዚህ በሚዞረን ዓለም ውስጥ ነው የምንኖረው። ስለዚህ ጠላት ያለው ምንድን ነው? ሁልጊዜ ይዘጋጃል። ጠላት እንዳለው ክፉን እያሰበ እየተቃወመ ይኖራል። ስለዚህ ነው በአእምሮ መታደስ እየተመላለስ ልንኖር የሚያስፈልገን። ጌታ የተባረከ ይሁን። እሺ እነዚህን ቻሌንጆች እንዴት እንሸጋራቸው? በተለይ የኮሚኒኬሽን በቃ መግባባት ሲያቅተን እንዴት እንነጋገር? በጣም እንዴት እንነጋገር? ምንድን ነው መጀመሪያ ኮሚኒኬሽን ምንድን ነው? ኮሚኒኬሽን ድልድይ ነው። የሐሳብ ድልድይ አሁን ከኢትዮጵያ ወደ አሜሪካን ሀገር ስንመጣ ትልቅ ውቅያኖስ አቋርጠን መተናል። በጣም ብዙ ደግሞ አሁን ከተማ ውስጥ ስትነዱ ድልድይ ከአንድ ከተማ ወደ አንድ ከተማ የሚያገናኙን ድልድዮች አሉ። ድልድዩ ከተሰበረ ግን እነዛም እዛ ናቸው፣ እኛም እዚህ ነን። ስለዚህ ምንድን ነው መጀመሪያ የሚጠፋው? አንደማመጥም። ስለዚህ ሁል ጊዜ መካከላችን ድብልቅልቅ ሲመጣ ድልድይ ተሰብሯል ማለት ነው። መገናኘት አንችልም። ባለመግባባት ጊዜ እንዴት እንነጋገር? ትልቁ ችግራችን አለመግባባት ሲፈጠር፣ አለመግባባት በትዳር ውስጥ የህይወት መኖር ምልክት ነው ይላሉ። የህይወት መኖር ጤነኛን ሰዎች አንደኛው በመካከላችን የሚፈጠሩት ነገሮች ችግሮች ሲፈጠሩ የምንተዋወቅበት አንዱ መንገድ ነው ብለው ይላሉ ሳይንቲስቶቹ፣ ሳይኮሎጂስቶቹ። ሰው ካልተጋጨ፣ በሐሳብ ልዩነት ውስጥ ካልተጋጨ እዛ ቦታ ህይወት የለም ይላሉ። ህይወት ምን ሆኗል? ሞቷል። አሉ ግን የሉም፣ ወይም ቆሟል። በቃ ፖዝ አድርጓል፣ አይነቃነቅም፣ እያደገ አይደለም፣ የሆነ ቦታ ቆሟል። የማይነጋገሩ ሰዎች አታውቁም? በቃ የሚገቡ የሚወጡ፣ እኛ በጣም ብዙ አይነት ሰዎች ወደኛ ይመጣሉና ብዙ አይነት ሰዎች እናውቃለን። ይገባሉ፣ ይወጣሉ። አትነጋገሩ? በቃ በልጆች ጉዳይ እንነጋገራለን፣ በሌላ እንነጋገር። እሱም እንደፈለገ ነው፣ እሷም እንደፈለገች ነው። እንዲህ አይነት ነገር አለ። ፖዝ ያደረገ እግዚአብሔር አንድ እንድንሆን ያለን ትዳር አብረው የሚኖሩ አንድ ያልሆኑ ብዙ አሉ። እግዚአብሔር ቤት ውስጥ አብረው የሚኖሩ ግን አንድ ያልሆኑ፣ ይሄ በጣም ትልቅ አስቸጋሪ ነገር ነው። ስለዚህ ያዕቆብ 1:19 እንደዚህ ይላል፣ ስለዚህ የተወደዳችሁ ወንድሞች ሆይ ሰው ሁሉ ለመስማት የፈጠነ ለመናገርም የዘገየ ለቁጣም የዘገየ ይሁን፣ የሰው ቁጣ የእግዚአብሔርን ጽድቅ አይሰራምና። ለመስማት የፈጠነ ብዙ ጊዜ ቁጣ ሲይዘን ቁጣችንን ነው እንጂ የምናበርደው የዛኛውን ወገን አንሰማም። እኛ ልጆች እኛ ጋር ይመጣሉ፣ በጣም ብዙ ልጆች ይመጣሉ። ልጆች ካውንስል እናደርጋለንና በጣም የሚሉን እኔ አልረሳኝም። አንዲት የ15 ዓመት ልጅ እያለቀሰች የተናገረችውን አልረሳም። እያለቀሰች ምንም ጸሎት የለኝም አለች። አንድ ጸሎት ነው አለች፣ ከእናቴ ጋር ተግባብቶ ማውራት። በቃ ምንም እናቴ ሰምታኛለች፣ ንግግሬን ጨርሼ ሰምታኛለች። ምን ማለትሽ ነው አልኳት። እኔ ጀምራለሁ እሷ ትጨርሰዋለች አለች። አንድ ቀን እኔ ሐሳብ ጀምሬ ጨርሼው አላቅም አለች፣ እሷ ትጨርሰዋለች አለች። ገባኝ በቃ ማለት የፈለግሽው ይሄ ነው ትቀጥላለች አለች። በቃ ገብቶኛል፣ በቃ ጀምር ማሚ ልጨርስ ነው አለች። ሁሉ ጊዜ ልጨርስ። አትጨርሽም
አውቀዋለሁ የምታስቢውን ትለኛለች። ይሄ በጣም ለመስማት የፈጠነ ስሙ ነው እኮ በቃ ሌላ። እግዚአብሔርም እኮ እኛን የሚለን እኮ እንደ ልጆች ስሙን ነው። ስሙኝ፣ እግዚአብሔር ስሙኝ ነው የሚለው። እግዚአብሔርን የሚሰማ ሰው ሰውን መስማት ይችላል ወገኖች። መስማት በጣም ቁልፍ ነገር ነው። ዛሬ የሚሰማ ሰው የለም። አቤት እንዴት ከባድ መሰላችሁ! ሰውን ማስጨረስ ማለት ነው። ማንኛውንም ሰው ስትሰሙት አስጨርሱት። የማይጠማችሁም ነገር ቢሆን እንኳን ስሙት። የሰውን ሐሳብ ማስጨረስ በጣም ለካ እውቀት ነው። በቃ ይናገር እስቲ ልስማው። በቃ በተለይ ከልጆቻችሁ ጋር በጌታ ፍቅር እንደናት ለምናችኋለሁ፣ አስጨርሷቸው። የማይጥም ነገር እንኳን ቢናገሯቸው ስሟቸው፣ ይጨርሱት አላችሁ ጊዜ በኋላ በደንብ ስሟቸው። ካልገባችሁ ደግሞ አስዩም አታድርጉ። አስዩም ማድረግ ምንድነው? አሃ እቺን ሐሳብ ይዛ ነው የመጣችሁ ማለት ነው አትበሉ። ካልገባችሁ እዚህ ጋር ያልሽውን ነገር አስረጂኝ፣ አልገባኝም። ታስረዳ። እሷ እንዳሰበችው መስማት ማለት ምን ማለት እንደሆነ በጣም ስሙልኝ። መስማት ማለት ሰውየው እንደተናገረው ሰውየውን መረዳት ማለት ነው። መስማት ማለት ሰውየው ልብ ውስጥ እንደተናገረው። አንዳንድ ሰው ሐሳብ ውስጡ ያለውን ነገር መግለጥም አይችላል። እኔ ጋር ለካውንስሊንግ ሰዎች ይመጣሉ። እኛ ጋር ሲመጡ ይናገራሉ ሐሳባቸውና ካልገባኝ አሃ ብዬ አላልፍም። ቆይ እዚች ጋር ቆም ትልልኝና እስኪ አንድ የገጠመህን ምሳሌ አስረዳኝ እላለሁ። በምሳሌ አስረዳኝ። እቺን ያልካት ነገር አልገባችኝም። በምሳሌ ሲያስረዳኝ ይገባኛል። አሃ እንዲህ ማለት ሆኖ ብዬ በፍጹም ማለፍ አልፈልግም። በፍጹም እሱ አደገኛ ነገር ነው። ግምት ይባላል። አሳምሽን መገመት ክፉ ነገር ነው ወገኖቼ። ከልጆቻችን ጋር በትዳራችን ውስጥ ትልቁ ቻለ። ባለቤት መናገር ስትጀምር አስጨርሳት። ለመስማት የፈጠነ አይገርማችሁም? ለመናገር የፈጠነ አይልም፣ ለመስማት የፈጠነ ሰው ለቁጣ የዘገየ ይሆናል። ሰማችሁ? ለመስማት የፈጠነ ሰው ለቁጣ የዘገየ ይሆናል። ለቁጣ ከፈጠናችሁ ለመስማት አልዘገያችሁ፣ አልሰማችሁ። አስጨርሱት። ሌላው ቢቀር ልትቆጡ ያላችሁትን ቁጣ አቅጣጫውን እንኳን ያሳያል። የእግዚአብሔር ቃል ምን ይላል? ከልጆቻችን ጋር ስላለ ነገር በጌታ ምክርና ተግሳጽ፣ ስጋ የሌለበት ጌታ ይርዳን ወገኖቼ። በጌታ ምክርና ተግሳጽ ወደ ልጆቻችን ለመሄድ የመጀመሪያው ማስጨረስ። በጣም እኛ ካውንስሊንግ ላይ ነን ያለ ነው። ካውንስሊንግ ትልቁ ነገር መስማት ነው። አንዳንድ ሰው 3 ሰዓት ይናገራል። 3 ሰዓት ሰምቼ አውቃለሁ። ማክሲመም 3 ሰዓት ሰምቼ አውቃለሁ። ያልገባኝን እያስቆሙ መስማት። የእግዚአብሔር ቃል የሚመክረን ምክር ነው። በጣም ያዕቆብ አነጋገሩ የተወደዳችሁ ወንድሞች ሆይ ሰው ሁሉ ማንም ያገባ አይደለም፣ ሰው ሁሉ እግዚአብሔርን የሚያውቅ ሁሉ እግዚአብሔርን የሚፈራ ሁሉ ምን ይሁን? ለመስማት የፈጠነ ይሁን። ሰውን እንድናስጨርስ እግዚአብሔር ይላል። ትልቁ ቻሌንጆቻችን አናስጨርስም። አንዳንድ ጊዜ ሚስቶች ሴት ስለሆንኩኝም ሚስትም ስለሆንኩኝም አውቀዋለሁኝ። ወንድሞች ምክንያታዊ ናቸው፣ ሎጂካል ናቸው። ሴቶች ስሜታዊ ነን፣ ኢሞሽናል ነን። ስለዚህ እኔ ለምሳሌ መኪና መንገድ ላይ ተበላሽቶብኝ ቆሜ ጎማ አስለውጬ ምናምን መጥቼ እንደሆነ ስነግረው ለባለቤቴ መኪናዬ እንደዚህ ሆኖ እንደዚህ ገጥሞኝ ምናምን ስለው እንዴ ምን ቆም ብለሽ እንትን አታረጊውም እንዴ? መፍትሄ አይደለም እሱ። በቃ ወደ ሶሉሽን ነው የሚገባው። እኔ ያን ጊዜ ምንድነው ያሳለፍኩትን ድካሜን መስማት ብቻ ነው የምፈልገው። ቆይ ስማኝ፣ እኔ እኮ መኪናው ጎማው ተሰርቶ ምን ብሎ መጥቻለሁ። ቆይ ግን ይሄንን ሁሉ ምን አለፋሽ እንትና ጋር ገብተሽ እንዲህ አድርገሽ አሰርተሽ አትወጭም? መፍትሄው ነው። ወንድሞች ሁልጊዜ ወደ ገደለው ግባ፣ ቶሎ ወደ ዋናው ነገር ግቢ ነው። እኛ ደግሞ አንድ ነገር ዲቴይሊስት ነን።
እንዴት እንደመጣን መንገድ ላይ የገጠመኝን ያገኘሁትን ሁሉ። ስለዚህ ምንድን ነው የሚጠበቅባችሁ? መስማት ብቻ። እስቲ ወንድሞች መስማት ብቻ በሉኝ። በቃ መስማት ብቻ። ምላሽም አይደለም ምንም አይደለም፣ መስማት ብቻ። አንድ ጊዜ አንድ ወንድም በጣም አስታውሳለሁ፣ መስማት መቻልሻ በቃ ተቀብዬሻለሁ አለኝ ማለት ነው። ከዛ ልክ ገጠመኝ ቻሌንጅ አለ። በሰማዋት ቁጥር እየተናደድኩ ነው የምሰማው አለ። ውሃ እየጠጣሁ ነው መሰማት አለ። ግን አስጨረስኳት አለኝ። አስጨረስካት አልኩ። በቃ አንተ አንደኛ ነህ። በቃ ጨረስክ። ካስጨረስካት እየተናደድክ ካስጨረስክ እሱ ማለት ነው በቃ ጥሞን አይደለም። ልጆቻችንንም እንዲሁ ነው እየተናደደን ግን ልናስጨርሳቸው። ንዴታችንን በያዝነው ቁጥር የሚገርማችሁ ቁጣችን እየበረደ ይመጣል። እናቴ በጣም አንድ ነገር ትነግረኝ ነበር። በጣም የምትገርም ሴት ነበረች። እና ቁጣሽን ልጆች ላይ አታብርጂ፣ ቁጣ ለነገ መስራት ነው ትለኛለች። አንድ ቀን ዋይ ምናምን ብላ ጨዋ ተቆጥታኝ አታውቅም። እዛች ክፍል እንግባ ስትለኝ አውቃለሁ። በግንባር ነው የምንነጋገረው። ስለዚህ ላለቅስ እችላለሁ፣ ብዙ ነገር ልታርገኝ ትችላለች። ግን ድምጿ ከዛች ክፍል አይወጣም። እኔ ሳለቅስ ድምፄ ከፍ ካለ እንኳን ቀስ ብለሽ አልቅሽ። ለማልቀስም ቀስ ብዬ እንዳለቅስ ነበር። ቀስቶን እንዲህ ወደ ላይ አታውጭ። ከዛ ስንወጣ ሂጂ ፊትሽን ታጠቢ፣ እያየሁሽ ተጣጥበን እየሳቅን ነው የምንወጣው። ለካ ቁጣ ይበርዳል። ተቆጥታችሁ ንዴቱ እንደመጣ ልጆቹ ጋር ትሄዱ። እሱ የስጋ ነው። ከሚስትህ ጋር የስጋ ነው፣ ከባልሽ ጋር የስጋ ነው። በርዶ ግን መነጋገር ስንችል እሱ ፍሬ ያለው እዛ ውስጥ ጌታ ኢንቮልቭ ያደርጋል። ስለዚህ የጌታ ምክር በጣም ይገርመኛል። የእግዚአብሔር ቃል እኮ አንዷ ቃል በስህተት የተጻፈች የለችም። በጌታ ምክርና ተግሳጽ። የስጋ ምክር አለ ማለት ነው። የስጋ ጥበብ አለ ማለት ነው። የስጋ እንዳንቀላቀል እኮ ነው በጌታ ምክርና ተግሳጽ ይለናል። ስለዚህ በጣም ወሳኝ ነገር ነው። ግጭቶቻችንን ደግሞ እንዴት እንፍታ? ግጭት አይቀሬ ነው። እኛ እንደውም ስናስተምር አይቀሬ ነው። ግጭት የለም ካሉኝ ጤነኛ አይደለም። ስለዚህ እነዚህ ሰዎች ተለያይተዋል። አንድ ቤት ናቸው እንጂ አብረው አይደሉም። አብረው ያለ ሰው ምንድነው? ግጭት አለው። ግጭት የህይወት ምልክት ነው። ህይወት ያለበት ነው። ሁለት የተለያየን ወንድና ሴት አስቡ። በዚህ ላይ የተለያየ አስተዳደግ ያለን ሰዎች፣ አስተዳደጋችን የማይገናኝ ሰዎች እንዴት አንጋጭም? ግጭት ማለት ምን እንደሆነ፣ ግጭት ማለት የአስተሳሰብ ልዩነት ማለት ነው። እኔ የማይበትና ባለቤቴ የሚያይበት ነገሮችን አንድ አይደለም። እንደ ወንድ የሚያይበት፣ እንዳስተዳደጎ የሚያይበት የማይገናኝ። እኔ ያደኩበት ቤት አባቴ ጠበቃ ነው እና ስናድግ እያከራከረን ያሳደገን ማለት ነው። እናቴ መጥቶ እኛን ሲያከራከረን ታይና እባክህ ፍርድ ቤት ውለህ ቤቱን ፍርድ ቤት አታርገው ትለዋለች ሁል ጊዜ። ኖርማል ነው። እኔ ከእህቴ ጋር ተጣልቼ ወደ አባቴ ሲሄድ አባቴ የሚጠይቀኝን ጥያቄ ያውቃል። መጀመሪያ የሚጠይቀኝ ምስክር አለሽ ነው የሚለኝ። እንዲህ ስትልሽ ምስክር አለሽ ነው የሚለኝ። ስለዚህ ሲሄድ ምስክር አዘጋጅቼ ነው የሚሄደው ወደ አባቴ የሚጠይቀኝን ጥያቄ። እንዲህ ነው ያደግኩት። ባለቤቴ ሚሊተሪ ነው። ሚሊተሪ ማለት ገባችሁ ያልኩት? ሰላምታ ብቻ፣ ለምንም አይባልም። ለምን አይባልም አለኝ። ተጋባንና ለምንድን ነው ለምንም አትባለው አንተ አልኩት። አይባልም፣ በቃ ለምን አይባልም። እንዲህ አይነት ነገር አለቀ። ስለዚህ ልክ እዛ ስራው ቦታ እንደሚሰጠው እኔም ሰላምታ እንድሰጠው ይጠብቃል ማለት ነው። እንግዲህ አስቡ ይሄ ቤት ምን ሊመስል እንደሚችል። ባክግራውንዳችን አይገናኝም፣ በፍጹም አይገናኝም። አስተዳደጋችን አይገናኝም። እሱ በ17 ዓመቱ ወታደር የገባ እድሜ ልኩም ወታደር ቤት የኖረ ሰው ነው። እቺ ደግሞ ስትከራከር የኖረች መታ ደግሞ እዚህ የምትከራከር ሴት መጣች። ስለዚህ ቤቱ ጌታ እኔን ጌታ እስኪያገኘኝ ድረስ በአንድ እግሩ የሚቆም ቤት ነበር ቤታችን። 5 ዓመት ማለት ነው። 2 ዓመት ስንተዋወቅ 3 ዓመት ከተጋባን በኋላ የሚራራ ጌታ ደረሰልኝ። ክብር ለእግዚአብሔር ይሁን። በጣም ቻሌንጅ ነበረ። በጣም 3 ዓመት የሲኦል ኑሮ ነበር።
እኔ የምሄድበት ሌላ ነው። ከኔ ጋር ጠዋት ይሄዳል፣ ሌሊት ተነስቶ እንዳስቀድሳለን፣ ተመልሶ ይመጣል። ተመልሶ መጥቶ ቁርስ በልተን ወደ ቤተክርስቲያን ይሄዳለሁ ሲል ያን ጊዜ ድብልቅልቃችን ይወጣል። ይህ ትዳር አይሰራም። ሁለት እምነት ያለው ሰው አይሰራም። ይሄ የሁል ጊዜ ጦርነታችን። 3 ዓመት ዓርብ ዕለት የሰማችሁኝ ሰዎች ሰምታችኋል። አንድ ቀን አይሰራም ብሎኝ አያውቅም። አንድ ቀን ይሰራል ብሎኝ አያውቅም። ጸጥ ነው ሁል ጊዜ በትዕግስት። ስለዚህ ነው ወንድሞች፣ ዓርብ ዕለት የሰማችሁኝ ሰዎች የድካምህን ፍሬ ትበላለህ። ካልደከምክ ፍሬ አትበላም። እኛ ላይ መድከም ያስፈልጋል፣ ልጆቻችን ላይ መድከም ያስፈልጋል። ስለዚህ በትዳር ውስጥ ወገኖቼ ልዩነታችን ምንድን ነው? ባበላል፣ ባጠጣጥ፣ በስንት ነገር ልዩነት አለን መሰላችሁ። እንደተጋባን ጊዜ ቁርስ ሁለታችንም እንሰራለን። ቅዳሜ ቁርስ እንበላለን እና ቅዳሜ ነው ቁጭ ብለን ቁርስ ልንበላ የምንችለው። ስለዚህ እንቁላል ተፈርፍሮ ሲመጣ ያይና የማማ አይነት እንቁላል አይደለም ይለኛል። እና እኛ ማማ ምጡ ማለት ነው ሊያውና ኑ ማማ ያን የእርሶን እንቁላል አሳዩናሉ። እና እንደኛ ነው የሚያደርጉት። እሳቸው ቃሪያ ይጨምራሉ፣ እኛ ቃሪያ አንጨምርም። ይሄ ነው ልዩነታችን። ሁል ጊዜ ቁርስ ሙዳችንን ያጠፋ ነበር። ልጅ ወለድኩ፣ አደገች፣ አገባ። የሶስተኛው ልጅ ሚስት አንድ ቀን መጣችና ቃቋ አለች። አንቺ እንቁላል የምትሰሪው እንዴት ነው አለችኝ። እንዴት አልኳት። ሁልጊዜ የኛ ቤት እንቁላል ይለኛል አለች። የኔ እድል ገጠመሽ አልኳት። ወገኖቼ በጣም ልዩ ነን። አበላላችን፣ አጠጣጣችን። አንድ ጊዜ እንግድነት ሰው ቤት ሄድንና ወልዳ ሴት ልጅ ወልዳ ልንጠይቅ ሄደን ኖ ሴቷ ልጃችን ወለደችና ሊጠይቁ መጡ። የምናውቃቸው ወዳጆቻችን ልጆች ናቸው። ሊጠይቁ መጣና ዳቦ ቀርቧል። ይኸውልሽ ይሄ የማሚ አይነት ዳቦ ነው፣ ይህንን ነው የምልሽ አላት ማለት ነው። ተቆጣሁ ነው የምላችሁ። ያንተና ዳቦ እዛ ቀርቷል፣ አሁን እሷ የምትጋገረውን ዳቦ ብላ አልኩት ማለት ነው። ምን ነው አውቀዋለሁ፣ አሁን እሷ የሚሰማትን ስሜትን ያውቀዋል። ኢቨን የምንበላው ነገር እንኳን ከባክግራውንዳችን ጋር የተያያዘ ነገር ነው። እነዚህ ሁሉ የችን እግዚአብሔር የሰጠንን ቀናችንን ያበላሽብናል። ስለዚህ ካፋችን ስለሚወጣው የጊዜ ቃል እናስብ። በግጭቶቻችን ጊዜ ምሳሌ 10:11 እንደዚህ ይላል፣ የጻድቅ አፍ የሕይወት ምንጭ ናት፣ የኃጥእ አፍ ግን ግፍ ይከድነዋል ይላል። የጻድቅ አፍ የሕይወት ምንጭ ናት። ስለዚህ ካፋችን ለሚወጣው ቃል እንጠንቀቅ። በጣም አደገኛ ነገር ነው። ቃል ክፉ ነው። እኔ ዱላ ይሻላል እላለሁ። እንትኑ ይለቃል፣ ብሩዙ ይለቃል። ቃል የበሳው ግን አይለቅም። በጣም ቃል የበሳው ክፉ ነገር ነው። ቃል ይሰብራል። ስለዚህ ለቃሎቻችሁ አደራ። በጣም በቃ ይሄንን ነው የሚለኝ። የኛ አፍ የሕይወት ምንጭ ናት። ከሕይወት ምንጭ ከሚወጣበት ሁለት ነገር አይወጣም። በተለይ ባሎቻችንን፣ በተለይ ሚስቶቻችንን፣ ልጆቻችንን ስንናገር እኔ በጣም ልጅ ሆኜ በጣም አስታውሳለሁ። የጓደኛ እንደዚህ አንድ ሰፈር ነው ያለነውና ሩቅ ነው እና ልጅቷ መታ ከኛ ጋር ትጫወታለች እኛ አካባቢና ሲጠሯት ገና አንቺ ልጅ ኪዳነ ምሕረት ትድፋሽ ትመጫለሽ አትመጭም ብለው ነው የሚጠሯት። እና እናቴ ሁል ጊዜ ተጠራቸውና እባኮ እንደዚህ አይራገሙ ትላቸዋለች። አይረሳኝ ልማድ ነው። ስለዚህ እንጠንቀቅ። ካፋችን ለሚወጣው ነገር በጣም ጥንቃቄ እናድርግ። ሌላው ከመናገር በፊት እናስብ። እኔ በጣም ስለ ሀሳብ በጣም ብዙ ጊዜ እናገራለሁኝ። ራሴንም በጣም ሀሳቤን እፈራዋለሁ። እንዳልኳችሁ ሰይጣንን አይደለም አስተሳሰቤን ነው የምፈራው። ምክንያቱም ሀሳብ ነው፣ ያሰብኩት ነገር ነው የሚሆነው የምናደርገው። የሰው ባህሪ አስበን ያሰብነው ነገር ነው። ደጋግመን ካሰብነው እናደርገዋለን ማለት ነው። ስለዚህ ከመናገራችን በፊት እስቲ እናስብ። ልጆቻችንንም ስናናገር፣ ባሎቻችንንም ስናናገር ቆም ብለን እናስብ። እንዴት ጥሩ መሰላችሁ? ምንድን ነው የምናገረው? ሻውን እንዴት ልበለው? እንዴት ላቅርበው? ይህንን ሀሳብ እንዴት ልበለው ብሎ ማሰብ በጣም ጥሩ ነገር ነው። ምሳሌ 10:19 እንዲህ ይላል፣ ከቃላት ብዛት ኃጢአት አይታጣም፣ አንደበቱን የሚገታ ግን ጠቢብ ነው ይላል። ከቃላት
የቃላት ብዛት አለ። በቃ ብዙ ሲበዛ ኃጢአት አይታጣም። እኔ በጣም ያው በብዙ መድረክ ላይ ስለምናገር ጌታ ሆይ እባክህን ጆሮአቸው ውስጥ ክፉ ቃል ካፌ ወጥቶ እንደው አታስቀር ብዬ ጸልዬ አውቃለሁ። እፈራዋለሁኝ፣ ሐሳቤን እፈራዋለሁ። ያመልጣል ወገኖች፣ ደግሞ ስትናደዱ ያመልጣል። እና ምን ልናገር ብሎ ትላንት ሐሳባችንን እናስብ እንዳልኳችሁ፣ ዛሬ ደግሞ የምንናገረውን እናስብ። ሌላ አዳምጦ መመለስን መማር፣ ራስን ማለማመድ። አዳምጦ መመለስ፣ አስጨርሶ መመለስን መለማመድ። ክብር ለእግዚአብሔር ይሁን። ጌታ ደግሞ ይረዳል። እኛ እኮ ከሌሎች የምንለይበት የሚረዳ መንፈስ ተሰጥቶናል። አጽናኝ፣ የሚመክር፣ የሚገስጽ መንፈስ ተሰጥቶናል። ስለዚህ ለኛ ቀላል ነው። ያቃተንን ነገር እርዳኝ፣ አግዘኝ ማለት እንችላለን። ቃሎቻችን በእውነት አምስተኛ በፍቅር ይሁን። በእውነትና በፍቅር ይሁን። አንዳንድ ሰው እውነት ይዞ ግን ንግግሩ በፍቅር አይሆንም። እውነት እኮ አለው ግን አነጋገሩ ግን በፍቅር አይደለም። አንዳንድ ሰው ሲናገር ራሱ በቃ አትቆጣ ስትሉ እኔ እኮ መቆጣት አይደለም ንግግሬ እንዲሁ ቁጣ ነው ይላሉ። ንግግሬ በቃ እንዲሁ ቁጣን መቆጣ ነው የሚመስለው ይላል። በቃ ስራዋ ላለመምሰል ራስህ ላይ መስራት ያስፈልጋል። እንዴት አድርጌ ንግግሬ ቁጤት የሚቆጣ ይመስላል? እንዴት አድርጌ ጌታ ሆይ አስተምረኝ፣ በፍቅር መናገር አስተምረኝ። አንደኛ ዮሐንስ 1:3 እንደዚህ ይላል፣ ከእግዚአብሔር አብና ከአብ ልጅ ከኢየሱስ ክርስቶስ ጸጋና ምሕረት ሰላምም በእውነትና በፍቅር ከኛ ጋር ይሆናሉ ይላል። በእውነትና በፍቅር። እውነት ይዞ በፍቅር መናገር ካልቻልን ኪሳራ ነው ወገኖች። ምንም እውነትን ሊገልጥልን የምንችልበት መንገድ በፍቅር መነጋገር መቻል አለብን። የሚያናድድ ነገር ገጥሞናል፣ የሚያስከፋ ነገር ገጥሞናል። ግን በዛን ጊዜ ግን ጥርስን ነክሶ መናገር፣ ያን ጊዜ ያለንበት ነገር ሳይሆን የበለጠውን ትልቁን የጌታን ለማሰብ መታገል ያስፈልጋል። በአንድ ቀን ይመጣል አይመጣም፣ ግን ሂደት አለው። ሌላ አንድ ነገር ብንለማመድ ቀን በቀን ራሳችንን መፈተሽ። ዛሬ ራሴን ምን አስተማርኩት? ዛሬ ራሴን ምን አለማመድኩት? ራሴን ምን አስተማርኩት? ምንድነው እኔ አሁን በዚህ ጊዜ ራሴ ላይ መስራት ያለብኝ? አሁን ከዚህ ወርክሾፕ፣ ከዚህ ስልጠና፣ ከዚህ ትምህርት፣ ከዚህ ኮንፈረንስ በኋላ እግዚአብሔር ምን አስተማረኝ የሚል ጥያቄ ራሳችሁን መጠየቅ መቻል አለባችሁ። ከዛ ምንድነው ራሴ እኔ ግል ህይወቴ ላይ ሚስቴም ላይ አይደል፣ ባሌም ላይ አይደል፣ ልጆች እኔን እግዚአብሔር ምን ተናገረኝ? ምንድነው ያየሁት? ጻፍ አድርጎ ያችን ነገር መለማመድ በጣም አንድ አጭር ማታ ከመተኛታችሁ በፊት ትንሽ ደቂቃ 10 ደቂቃ አልጋችሁ ላይ ቁጭ ብላ ዛሬ ምን ተናገርኩ? ዛሬ እንዴት ተነጋገርን? ዛሬ ከባሌ ጋር እንዴት ተነጋገርኩ? ዛሬ ከሚስቴ ጋር፣ ዛሬ ጋር ከልጆቼ ጋር የነበረኝ ነገር ምን ይመስላል? እቺን የ5 ደቂቃ ነገር ራስን በቃ ኢቫሉዌት ማድረግ እንዴት መልካም ነገር መሰላችሁ። የምትጸጸቱባት ካለ ነገር፣ ያዘናችሁበት ነገር ካለ እንኳን እዛችሁ ጋር ንስሐ ትገባላችሁ። ነገ ይቅርታ ለመጠየቅ ቅርብ ትሆናላችሁ። እኔ አንድ ጥያቄ አልጠይቃችሁም፣ ግን ጥያቄውን መልሱን አልጠይቃችሁም። እስቲ ልጆቻችሁን ይቅርታ ጠይቃችሁ የምታውቁ ሰዎች ብዬ አልጠይቅም። በጣም ብዙ ወላጅ አይጠይቅም። እንዴ ይቅርታ ከጠየቅንማ ጭንቅላታችን ላይ ይወጣሉ ይሉኛል። ወላጅነት ማለት እኮ ወላጅ ማለት እኮ የፐርፌክት የመሆን ምልክት አይደለም። እንሳሳታለን። ማን ነው እናንተ ቤት የሚጠይቀው? አባት እናት ብለን ጠይቅ ያውቃለሁ። አባቴ ይላል፣ እናቴ አጠይቅም። ልጆቻችንን ይቅርታ መጠየቅ በጣም በጣም አስፈላጊ ነገር ነው ወገኖች። በስተት ተቆጥተን ሊሆን ይችላል፣ በስተት አዝነን ሊሆን በጣም ይሄ እኛ ሶሳይቲ ውስጥ እንዴት አስቸጋሪ መሰላችሁ። እንኳን ይቅርታ መጠየቅ እወድሻለሁ ማለት ሚስትን እንኳን የሚተናነቀው ሰው እወድሻለሁ። እንዴት ነው ሰው ሳይጋባ
ተጋብቶ 20 ምናምን ዓመት እወድሻለሁ ብሎ የማያውቅ ሰው ገጥሞኛል። እና አንድ ቀን ግን በቃ ቻሌንጅ ትሆንኩና አለ። ትልቅ ሰው ነው፣ አገልጋይ ነው። በቃ ሄድኩ አለ። ዛሬ እላታለሁ ብያለ ገባው። ስገባ ደግሞ ኪችን ነች። ሄድኩ አለ። ስሟን ጠራሁኝና አለ ቆይ ከአማርኛ ይልቅ እንግሊዝኛ ይሻለኛል አልኩ። አይ ላቭ ዩ አልኳት አለች። ምን ነው ዳና ሰምተህ አታውቅም? ደህና ነህ? ምን ሆንክ? እና ለእኛ ፍቅሩም ይከብደናል፣ ይቅርታውም ይከብደናል። ምንም የማይከብደን ነገር የለም። ሁሉ ነገር ይከብደናል ወገኖቼ። እኔ በጣም በቃ ማን ነው የሚያሳዝነን? እኛ አይደለም፣ እዚህ ውስጥ የሚያድጉት ልጆች ያሳዝኑኛል። ምክንያቱም ትዳር ላይ መተው ቻሌንጅ ይዘው የሚመጡት ወጣቶችን ገና ሲመጡ እንዴት ነበር አስተዳደጉን ብቻ ነው በቃ። ስለዚህ ከየት እንዳገኘው ታያላችሁ። እዚህ ቤት ነው ልጆች የሚያድጉት ወገኖች። ለምንድን ነው ግን አንተ ማጠይቀው አልኩት። ይቅርታ ማጠይቀው አልኩት። አንድ ልጅ ወጣት ነው። እኔ አንድ ቀን አባቴ ይቅርታ ሲጠይቃቸው አላውቅም አለ። አልጠይቅም አለ። ግን ምንድነው ይቅርታውን የሚገልጠው? በፍቅር በመውደድ እንደሱ አይደለም በፍጹም። እንዲህ አይነት በቃ ወዲያው ከዛ ከነበረበት ወጥቶ ተለማምጦ እዛው ቦታ ይመለሳል። እሱ ፍቅር አይደለም። ይቅርታ ማለት ይሄን ነገር አልደግመውም፣ እዚህ ጋር ተሳስቻለሁ ብሎ ማለት ነው። ይህች ከኛ አትወጣም። ተሳስቻለሁ የሚል ነገር ከኛ አትወጣም። ሰዎች ነን ወገኖቼ። እንዴ የእግዚአብሔር ቃል ይላል ጻድቅ 7 ጊዜ ይወድቃል፣ 7 ጊዜ ይነሳል። የሚያውቅ እግዚአብሔር ትሳሳታላችሁ ካላችሁ እንዴት ነው እኛ እንሳሳትም የምንለው? ስለዚህ ለይቅርታም ፍቅርም ለመግለጥ ቅርብ ነው። በትዳር ውስጥ በቤተሰብ መካከል ዋናው ራስን ማወቅ ነው። ራሳችንን እናውቃለን ወይ? ያው እንዳልኳችሁ በጣም ብዙ ሰዎች ይመጣሉና እስቲ እላለሁ ይነግሩናል። እንዲህ በድላኝ፣ እንዲህ ሰርታኝ፣ እንዲህ አርጋኝ በቃ 3 ሰዓትም እንዲህ አርጎኝ እንዳልኳችሁ እስከ 3 ሰዓትም ይናገራል። እሺ ጨረስክ? አዎ ጨረስኩኝ። እንደው በስተት አንተ ደግሞ በስተት እዚህ ትዳር ውስጥ እንደው ድንገት አንድ ቀን ተሳስተ የሰራው ችግር ይኖር ይሆን? ያጠፋው ጥፋት ምንም? እንዴት ይሆናል? እንዴት ይሆናል? ሰው ራሱን አያውቀውም። የሚገርማችሁ አንድ ቦስተን ውስጥ የተደረገ ዩኒቨርሲቲ ውስጥ አንድ ሰው 30 ዓመት ጥናት አጠና። ራስን ስለማወቅ ነው። አጠናና ለሰው ከባዱ ነገር ራሱን ማወቅ ነው። የጥናቱ ኮንክሉዥን ራሱን ማወቅ ነው። ከ30 ዓመት ጥናት በኋላ ገረመኝ። 2 ጥናት ነው ያጠናው። አንድ ራስን ማወቅና ሁለተኛ ሴት የምትፈልገው ምንድነው የሚል ነው። ሴት የምትፈልገው ምንድነው? ሴት የምትፈልገውን አታውቅም በሚል ሁለቱን ኮንክሉዥን ላይ ከ30 ዓመት ጥናት በኋላ ትክክለኛ ነው። ሁለቱንም ራሴ ላይ አይቼዋለሁ። ጥናቱ ትክክል ነው ብዬ ለራሴ አጽድቄዋለሁ። አናውቀውም ራሳችንን። እስቲ ብርታታችሁ ምንድነው? ብርታታችሁ ብላችሁ የምትነግሩት በጣም ብዙ ኢቭን እኛ ሶሳይቲ መካከል ብርታትን መናገር እንኳን እንደ ትቢት አርጎ ራሱን ስለሚያስቆጥረው በቃ እኔ እንደው ብርታት የለኝም አለ እንጂ ቤተሰብ እያስተዳደር ካግብተህ እየኖርክ ብርታት አለ፣ ድካም አለ። ኦፍ ኮርስ ድካም አለ። ለብርታታችንም አንመችም፣ ለድካማችንም አንመችም። በጣም እናስቸግራለን። ራሳችንን ማወቅ ግን ያስፈልጋል። ድካም የት ጋር ነው? የቱ ጋር ልስራ? መንፈስ ቅዱስ አሳየኝ እኮ ይባላል። ሌላው ቢቀር ጌታ ሆይ አሳየኝ፣ መንፈስ ቅዱስ ራሴን አሳየኝ፣ ደግሞ እርዳኝ፣ አግዘኝ ብለን ማለት ያስፈልጋል። በጣም ይቅርታ መቼም በጣም አስፈላጊ ነገር ነው። እግዚአብሔር አንዳችን በአንዳችን ነው የሚሰራው። ምሳሌ 27:17 እንዲህ ይላል፣ ብረት ብረትን እንደሚስል ሰው ባልንጀራውን ይስላል ይላል። እርስ በርሳችን ነው የምናሳስለው ወገኖቼ። በዚህ ውስጥ ዋና
ቢሊ ግራምን መቼም ሁላችሁም ታውቃላችሁ። በጣም የታወቁ የወንጌል አርበኛ ናቸውና የእሳቸውን ሚስት ጥያቄ ጠየቋቸው። ይቅርታ ምንድን ነው ብለው ትተረጉሚዋለሽ አሉ። የሁለት ይቅርታ ማለት የሁለት ደካሞች መገናኛ መስመር ነው። ከዛ ጠየቋቸውና ፍቺስ ነው በህይወትሽ በትዳርሽ ውስጥ እንግዲህ እነዚህ ብዙ ለወንጌል ዋጋ የከፈሉ ብዙ ስራ የሰሩ ሰዎች ናቸው። እንደው አብራችሁ ስትኖሩ 5 ልጆች አሳድገዋል። ሰውየው ለወንጌል ስራ በዓለም ላይ የሚዞሩ ናቸው። ሴትዮዋ ብቻቸውን በጣም በብዙ ችግር ውስጥ ነው ልጆቹ መንገድ ይዘው ሄዱት እና እንደው በዛ ባለፉበት ዘመን ውስጥ ፍቺ አስበሽ ታውቃለሽ አላቸው። ፍቺ አስቤ አላውቅም፣ ክራይም ግን አስቤ አውቃለሁ። ክራይም ማለት ልገለው ግን በቃ የሆነ ጉዳት ለማድረስ አስቤ አውቃለሁ። ፍቺ ግን አላሰብኩም። ትክክለኛ ነው የተናገሩት። ይህንን አስቤ አውቃለሁ፣ ፍቺ አስቤ አላውቅም፣ ግን አናቱን ማለት መጥቶብኝ ይሆናል ማለታቸው ነው ሴትዮዋ። ይቅርታ ግን ወሳኝ ነገር ነው አሉ። በቃ የሁለት ደካሞች መገናኛ ነው ይቅርታ ወገኖቼ። በጣም በጣም ወሳኝ ነገር ነው ይቅርታ። እንደው በአጋጣሚ ኢንካውንተር የሚባል ሰማይ ቲዩብ የሚባል ታያላችሁ። ብዙ ሰው ያው ዩቲዩብ ላይ ስለሆነ እዚህ ሰማይ ቲዩብን የምታዩ ሰዎች በጣም ጥቂት ሰዎች እባካችሁ ይሁ ግቡና ወይዘሮ ፈትለወርቅ የሚባሉ ሴት ምስክርነት ስሙ። ወይዘሮ ፈትለወርቅ የሚባሉ ምስክርነት እኔ ከልጅነት ከእናቴ ቀጥሎ ህይወቴ ውስጥ ተጽዕኖ ያመጣች ሴት ናት። የፈትለወርቅ ነው የምንላት። ተጽዕኖ የማያምን ባል ነው የነበራት። ገብታችሁ ስሙት። የማያምን ባል 7 ልጆች ነው ያላት። 7 ልጆች በማያምን ባል ውስጥ ቀጥ አድርጋ በጌታ ነው ያሳደገችው። ቀጥ አድርጋ በእግዚአብሔር ፊት ነው የምላችሁ። እና መጨረሻ ላይ በቃ እንድትሄጂ እፈልጋለሁ አላት። እንድትሄጂ ከቤቴ እንድትወጪ እፈልጋለሁ አላት። እንዴት ነው 7 ልጆች ትቼ የሚሄደው? እና እንዴት ነው አልኩ። ከመኝታ ቤት አስወጥቶኝ በጣም ቆይቻለሁ አለች። እኛ ደግሞ በጣም የምናከብራት ምን ወዳት ሴት ናትና እሱንም ጎረቤት ነን፣ ይመጣል ቤታችን፣ ሰላም ይለናል። እንዲህ አይነት ችግር እንዳለ አናውቅም። አንድ ቀን ቀስ ብላ እችን ጸልዩ ብላ ለእኔና ለባለቤት የነገረችን ማለት ነው። ደነገጥኩኝ። አንድ ነገር ነገረችን። እንደው በቃ ሰው አይደል ጌታን የማያውቅ አይደለም፣ ደካማ ነው። አንድ ቀን እቤት ሴት ይዞ መጣለች። አንቺ ቤት አልኳት። ባለቤቴ ቆይ እስቲ ትጨርሳለኝ። ቆይ ትጨርስ አንቺ ቤት ይዞ መጣ። ጌታን እኮ አያውቅም አለች። አያችሁ ልቧ ይዞ መጣ። ሲመጣ እራት ስሪ እንግዳ ይዤ እመጣለሁ ስል ብሎ ደወለልኝ አለች። እና መንፈስ ቅዱስ ሴት ነው አለኝ አለች። ይዞ የሚመጣው ተናገረኝ አለች። በቃ አሁን ልጆቼ እንዴት ነው ማረገው? ልጆቼ መኛ ቤት እንዳስወጣኝ አያውቁም። ለጸሎት እንደምወጣ ነው የሚመስላቸው። በጣም ትልቅ ቤት ነው፣ 4 ፎቅ ነው ቤታቸው። ለጸሎት እንደምወጣ ነው የሚመስላቸው እንጂ እንዳስወጣኝ አያውቁም ማለት በፍጹም ክፉ ነገር ስላባታቸው በዚህ ሁሉ ውስጥ አንድ ቀን ነገራቸው አታውቅም ከሚያዩት በስተቀር። እና በጣም ውስጥ ያለች ደነገጠም ልጆቼና አሁን ትልቋ ልጄ ነገርኳት ቀስ ብያለች። እሷ በሰልም ስላለች እንዲህ አይነት ነገር ዛሬ ጌታ ብሎኛል። ጌታ እንዲህ ካረገው እንግዲህ ራሳችንን ማዘጋጀት አለብን። ልጆቹንም አንቺ ተባባልን አልኳት። መጣ ራት አንቺ አቅርቢ አልኳት። አቀረበች። ሴትዮዋን ይዞ ራት በላ። መኝታ ቤት ይዞ ገባለች። እንደገባ ልጆቹ እሱ እንደገባ ነው እንጂ ማን እንደገባ ምንም ነገር አያውቁም። ሁሉም በየክፍላቸው ናቸው። በጣም ትልቅ ቤት ውስጥ ነው የሚኖሩት። እቺ ልጅ ብቻ ታውቃለች። ከዛ ወጣው አለች። አደረና ተመልሰን እንመጣለን ብሎ ጠራና ልጁን ነገራት አለች። እና ሲወጡ ማሚ አለች። እስቲ በመስኮት እያት አለችኝ አለች። እኛ ፎቅ ላይ ነን ያለ ነው። ልክ ወደ መስኮቱ ጠግዜ እንዲህ ልከፍት ስላለች ምን ታያት አለች። ምስኪን ሴት ናት አለኛለች ጌታ። ደንግጬ ዘጋሁና ተመለስኩ አለች። ማየት እንኳን አልፈቀደልኝም ማለት ገባሁ መኝታ ቤቴ። ልጄ እንዳትገባ አልጋውን ሳነጣጥፍ ስሊፐሯን አገኘዋል። እና አንደኛው ወደ
አልጋ ውስጥ ገብቷል። ገብቼ ሳወጣ እንዲህ አረኩና ራሴን አለች ፈትለወርቅ ስለሞትሽ ጌታን አመስግኝ አልኩና አለች። ጎትቼ አወጣዋለች። አወጣውና ጌታ ሆይ አንድ ነገር ለምንሃለሁ፣ እዚህ አልጋዬ ላይ የተኛችውን ሴት ዛሬ በጌታ በኢየሱስ ክርስቶስ ስም በእግዚአብሔር መንግስት እንዳገኛት ፈልጋለሁ ብዬ ጸለይኩ አለች። በቃ እቺን ጸሎት ጸለይኩኝ። ከዛን ቀን ጀምሮ ፍቅር ከሳምንት ከ15 ቀን በኋላ እህቷ መጣች አለች። በሬን አንኳኩታ የታወቀች ሰው ሚስት ነች ያቺ፣ ባሏ ሞቶባት ነው። የታወቀ ሰው ሚስት ነው። እኛ አስቸግራን ነው ቤተሰባችንን በዚህ ላይ ሌብል እንዳታረጊን፣ እንዲህ አይነት ነገር በፍጹም እንቃወማለን። እና እንዴ አይ ምናል የኔ እህት ምንም ችግር የለም ባለማወቅ እኮ ነው ተሳስታ ነው የኔ እህት፣ ይልቅ እኔን እንዲህ አረገኝ ጌታ ነው፣ አንቺም ጌታ ያስፈልግሻል ብዬ ጌታን መስክሬላት እህቷ እኔን ልታጽናና መታ ጌታን ተቀብላ ሄደች አለች። ጌታ በጣም የሚያስገርም ነገር እግዚአብሔር በህይወቱ አረገ እና መጨረሻ ላይ እንዲህ አለኛለች። ለካ እንድትወጣ ከቤት እንድትወጣ ነው የሚፈልገው፣ ከምገልሽ ውጪ ከቤት አለኛለች። you know what አንድ ነገር እናደርግ አልኩት አለች። እኔ እዚህ ቅርብ ልከራይ፣ አንተ ስትወጣ ለልጆቹ ልግባ፣ እንደሱ እናድርግ። ጸሎት ነው መስማት የማይፈልገው እና ስለዚህ ቀጠሉ። ስለዚህ እዛቸው ሰፈር ገባች። ልክ እነሱ ገብተው ሲወጡ እሷ ትገባለች ልጆቹ ጋር፣ አድረው ሲወጡ እሷ ቀን ከልጆቹ ጋር ትውላለች። ይሄ ሆነ ላይፍ ስታይላቸው ማለት ነው። እና አንድ ቀን ከሷ ጋር ልጸልይ እዛች ቤት ሲሄድ ሁለታችንንም እንኳን ማንበርከክ የምትችል ቤት ውስጥ አይደለችም። ከዛ 4 ፎቅ ትልልቅ ቤት ውስጥ ወጣ ማለት ነው። ስንጸልይ የሚመጣው የእግዚአብሔር መገኘት፣ የምጸልየው ጸሎት ስለ እግዚአብሔር መንግስት ነፍሳቸውን፣ ጌታ ሆይ ይሄ ዋጋ ነፍሳቸውን ያስጥል። በቃ ለእኔ ካሳ አልፈልግም ጌታ ሆይ፣ ይሄን ትዳር አይደለም ግን ለእኔ ካሳ የምትክሰኝ እነዚህን ነፍሳቸውን ስጠኝ። እና ያቺ ሴት ድንገት ታመመችና ውጭ ሀገር ይዟት ሄደ። ውጭ ሀገር ይዟት ሲሄድ ታመመች። የማይድን በሽታ ነው ብለው ተመለሱ ማለት ነው። ከተመለሱ በኋላ እንጦጦ መካነ ኢየሱስ ይዟት ሄደ። ያን ጊዜ ቄስ በሊና ያገለግላሉ። በመገለጥ ተፈወሰች እቺ ሴት። እግዚአብሔር መሐሪ አይደል? አይገርማችሁም? የእግዚአብሔር ልብና የሰው ልብ። እቺ ሴት ጌታ ፈወሳት። ከዛ በኋላ ጌታን ተቀበለች። ሁለቱም ጌታን ተቀበሉ። እና መጨረሻ ላይ ይቅርታ ጠየቀች። መታ ይቅርታ ጠየቀቻት። ራሷ ነው ይቅርታ ጠየቀቻት። ከዛ በኋላ እሱ መጥቶ አንድ ቀን ደወለችልን ቤታችን ማለት ነው። ቤት ገብታ የት ናችሁ አለች። ጎረቤት ነን፣ ቤት ነን። ኑ የት ልምጣ? አይ ቤታችን ነው። እንዴ እንደወጣችን እናውቃለን። ምን ማለት ነው? አይ በቃ እኮ ጌታ ሁሉን ነገር ጨረሰው። ምን ማለት ነው ሁሉን ጨረሰው? እንግዲህ ይቅርታ ተጠያይቀው ይሆናል አለኝ ባለቤቴ። እንዴ እሷን ብቻ ነው እንዴ? እኛንም ይቅርታ መጠየቅ አለብን። ኧረ ዝም በይ። ተያይዘን ስንሄድ ይኸው ቤቱ አንድ ታሪክ የለም፣ የድሮ ታሪክ የለም፣ አዲስ ታሪክ ነው። እኔ አመመኝ። እንደገና መቆጣት ፈለግኩ ነው የምላችሁ፣ በእግዚአብሔር ፊት ነው የምላችሁ። እንደዚህ ማን እንቀላቀልም አልኩት። እንዲህ ሁሉ ነገር አድርጓት እንዴት ነው የምንቀላቀል? ኋላ ኪችን ስትገባ ገባሁና እንዴት ነው ግን አልኳት። በቃ ይቅርታ ጠየቀኝ አለቀ አለች። በቃ እኔ እኮ ወደ ጌታ መምጣቱን ነው። መጡ፣ የቤተክርስቲያን ሽማግሌዎች መጡ፣ ጸለዩለት። ኢህአዴግ ሲገባ እነዚህ 2 ሰዎች ባለስልጣናቱን እየዞሩ ወንጌል የሚሰብኩ እነሱ ነበሩ። እሱ ባለስልጣን ነበር። አንተ ጌታን አገኘህ እያሉት ማለት ነው። እሱን እያስቀደመች ወንጌላዊ ነች እሷ፣ እየተከተለች ወንጌል ትሰብክ ነበር። አብዛኛውን ስራቸው ይሄ ነበር። አብዛኛውን ወገኖቼ ይቅርታ ማለት ይሄ ነው። ይቅርታ ማለት ይሄ ነው። ዛሬ በጣም ብዙ ይቅርታ ጠፍቶብናል። በጣም ይቅርታ ጠፍቶብናል። ይቅርታ ቁልፍ ነገር ነው። ይቅርታ ተደርጎልኛል ማለት ነው። በቃ ይቅርታ ተደርጎልኛል በህይወቴ። እግዚአብሔር ይቅርታ ምህረትን የተቀበልኩኝ ነኝ ብሎ ማሰብ ማለት ነው ወገኖቼ። ይቅርታ ሩቅ ነው በጣም። አንድ በጣም ከባድ ነገር
እየተለማመድን ያለነው ነገር አለ። ሰዎች ቤተክርስቲያን ውስጥ ተኮራርፈው የጌታ እራትን ይወስዳሉ። አሜሪካን ሀገር በ19ኛው ክፍለ ዘመን መጀመሪያዎቹ በ90 መጀመሪያ ላይ የቤተክርስቲያንን ስልጣን ላሳያችሁ። ቤተክርስቲያን እያንዳንዱ ምዕመን ቤት ሄዳለች እና በዚህ ሳምንት እናንተ ቤት ጾም ጸሎት አድርጋችኋል? አይ በዚህ ሳምንት አላረግንም። እሺ ትቀጣላችሁ፣ ተጠንቀቁ፣ አድርጉ። ሁለተኛ ይመጣሉ። ሲመጡ አላረግንም፣ የጌታ እራት እንዳትወስዱ ይቀጣሉ፣ ይከለከላሉ። ቤታቸው ጾም ጸሎት ስላላረ። እንዲህ አይነት ኦቶሪቲ ነበራት ቤተክርስቲያን፣ ስልጣን ነበራት። እንትናና እንትና ተገናኝተው አድረዋል፣ አዎ የጌታ እራት አይወስዱ ተብሎ ሁለቱ ከዛ በኋላ ይገሰጻሉ፣ ይወገዳሉ። አሁን ልምድ ነው። የጌታ እራት እንደዚህ ሆነን የጌታ እራት እንወስዳለን፣ አብረን አምልከን እንወጣለን። አይነጋገርም ሰው። ይቻላል እንዴ? እግዚአብሔር መካከላችን ይገኛል እንዴ? ወገኖች ይሄ በጣም ያስፈራል፣ ያስደነግጣል። ወገኖች ከባድ ነገር ነው ይሄ። ከዚህ ልምድ እንውጣ፣ እንደንገጥ፣ እንፍራ። ወገኖቼ እኔ በጣም አስታውሳለሁ የዛሬ 26 ዓመት ስመጣ አሜሪካን ሀገር አንድ ቤተሰብ ባልና ሚስቶች ናቸው። ይመጡና ሁሉ ጊዜ ቸርች ሰው እየገባ እነሱ መኪና ውስጥ ባልና ሚስቶቹ ይቆያሉ፣ ያወራሉ። በኋላ ግን እናንተ አልኳት፣ አየኋት እንዴ ወሬያችሁን ጨርሳችሁ አትመጡም እንዴ? ቤተክርስቲያን በራፍ ላይ ቁጭ ብላችሁ ቆማችሁ የምታወሩት አልኳት ማለት ነው። ለእናንተ ብዬ ሰማይ እንዳይዘጋባችሁ ይቅርታ ካልተደራረግን አንገባም እለዋለሁ አለች። ማኩረፍ ይወዳል አይደል? አለቀውም ይቅር ካላለኝ አለች። ለእናንተ ሰማይ እንዳይዘጋባችሁ ብዬ ነው አለች። በምንም አይነት አንገባም ከመኪና ውስጥ ወጥተናለች። ሁሉ ጊዜ ነው የሚቆዩት። ወገኖቼ ስንቶቻችን ዘግተን ይሆን ሰማይ? ወገኖቼ አንልመደው። ደግሞ ጌታ ሊመጣ በደጅ ነው እኮ። ዘመን አልቋል ወገኖቼ፣ ዘመን አልቋል። ተቆጡ ይልና ምን ይላል? ኃጢአትን አታድርጉ ይልና በቁጣችሁ ላይ ፀሐይ አይውጣበት ይላል። ኃጢአትን ለካ ፀሐይ ሲወጣበት ምንድነው? ኃጢአት እያደረግን ነው የምንመላለሰው ማለት እኮ ነው። ወገኖቼ አንልመደው ጌታ። አንድ ጊዜ በጣም የምንወደው ወዳጄ ተቆጣና አኮረፈኝ። ብደውል አያነሳም፣ ወዲህ ብላ አያመነሳም፣ ቴክስት ማድረግ አይመልስም። ገብቶኛል እንደተቆጣ እና ባለቤቴ ሲደውል አልኩት፣ የሱንም አይመልስም። በጣም ነፍሴ ተጨነቀች እና ተንበረከኩና እግዚአብሔር ልጅ ኢየሱስ ከአብ ጋር እንዳስታረቀኝ ከወንድሜ ጋር አስታርቀኝ ብዬ ጸለይኩኝ። አስታርቀኝ፣ ከወንድሜ ጋር አስታርቀኝ። ሊቀጥል አልችልም በዚህ አገልግሎት መቀበል ፈራው። በእውነት ነው የምላችሁ፣ ልቤ እያወቀ እና ከዛ የ50 ዓመት ፕሮግራም ነበረ። 50 ዓመት የአሜሪካን ሀገር ነው ዲያስፖራው የመጣበት የ50 ዓመት ፕሮግራም ነበርና ለሱ ዝግጅት ከ3 ወር በፊት 8,000-9,000 ሰው መጥቶ ፕሮግራም ነበርና ለአገልጋዮች ወንበር ሄደን እዛ ቁጭ ብለናል። አላየንም። መጥቶ ከኋላችን ቁጭ አለ ማለት ነው። ዞር ስለ አይ ጌታ አልኩት። አየሁ ኢየሱስ ከአብ ጋር እንዳስታረቀኝ አስታርቀኝ ከወንድሜ ጋር ብዬ ጸልያለሁ። አምጥቶ አስቀመጣልኩኝ። ተቃቀፍን፣ ጸለይ። ክብር ለእግዚአብሔር ይሁን። ወንድሜን አተረፈልኝ ምን እንደሆነም ሳይነግረኝ። ከዛ ተያይዘን አብረን ራት በላን፣ ተጫወትን። የባለቤቴ 90 ዓመት ነበር የሚያከብረው። 90 ዓመቱ ላይ እሱ ነው የሰበከው። ክብር ለእግዚአብሔር ይሁን። ወገኖቼ ትንሽ ዝቅታ፣ ትንሽ ምህረት ብዙ ድል አለው፣ ብዙ ድል አለው። አንልመደው።